ራሳችሁን ፈትሹ። እኔ ብዙ ጊዜ ፖይንቴ እነግራለሁ ራሳችሁ እንድታዳምጡ ነው። አንድ ቀንም ሰው እንዲመልስልኝ እኔ ሰው ቶፒክ አድርጌ አላውቅም። እንደገና ደግሞ ሰምቻለሁ ለካ ሰሊና ቡቺን ከሳት ነበር። ቡቺን እንዳት ከሳት ያደረግሽው አንቺ ነሽ ሳራ ላበሻ። ምን ተያይዛችሁ እንደሆነ ደግሞ ያንንም ጉልጉያ ያመጣላችኋለሁ ራሱ በሰሊና ላይ ራሱ ምን ብለሻል? ሰው ካገር ኒኪ ሚናጅ የሷ ስሟ ነው። ቀጠል ሀያት ሬጋሲ ነው ሬጋሲ ያ ምሰራበት የነበረው እንትን በኋላውን ያገኛቸውንም እዛ ቡና ቤት ውስጥ ነው። የቡና ቤት በነገራችን ላይ ዱባይ ላይ ከነጭ ጋር የሚጋቡት ወይ ከአረብ ጋር የሚጋቡት ቡና ቤት ነው የሚያገኛቸው፣ ባር ነው የሚያገኛቸው። ጨዋ ሆና እንደዚህ ልብሷን ጠቅላ የሚያገኝ አረብ የለም። ወይ ሸቃላ ሆና አንድ 3 ቀን ምናምን አብራ ተኝታ አረገዝኩ ስትል በቃ እዛ ወጅሽ እሺ ሙሽሙሽ ቀለ ብሎ ነው የሚያገባት። ሌላ ነገር ምንም የለም። የታባታችሁ ነው የሚያገኛቸው። ሬጋንሲ ነው ሬጃንሲ ነው ምን የምትሉት ያ የምትሰራበት የመጀመሪያ ከዛን ሄኖክ አቡጃር ክለብ ከተወዛዋዡ ጋር ፍቅረኛ ነበረች። ከሷ ጋር ሲጣላ ደግሞ ኤችዲ የራሱን ከፈተ። አሁን አገር ቤት ነው ያለው። በሰው ማዘዋወር ክስ ተመስርቶበት በሌለበት ስለነበረ በሰው ማዘዋወር ላይ የተጠረጠራችሁ ሰዎች ባይዘወይ ወይም ደግሞ ደላላ ላይ ነበራችሁ እናንተ ሳታውቁት መንግስት ራሱ ክስ መስርቶ ፈርዶባችሁ ይጠብቅና ሀገር ሰላም ነው ብለህ ስገባ ኦልሬዲ የተፈረደብህ ስለሆንክ የተፈረደበትን ጊዜ ቀምሰ ነው የምትወጣው። ይሄን እየነገርኳችሁ ነው እንትን ብለው ይሄ ያስፈራሯችሁ አለም እውነት ነው። በሰው ማዘዋወር እንትን ያሉ ሰዎች መንግስት እንኳን ቢቀየር ይሄ የመንግስት አስገብታለት ነው። እስቲ የማን ሀብታም ናት ብለው የመጀመሪያ ጊዜ እዛ እንትን ላይ ገንዳ ላይ ለመቀረጽ እና እንደዛ እንዲያለቅስ የተደረገው የመጀመሪያ 100,000 ብር ልካለት ነው ለሚኪ። ከዛን ሲገባ ከላይ እስከታች ልብስ ተገዝቶለት ከስክስ ጫማ ለብሶ እሱ ቀጥታ የወርቁ ጥጋቡ የጂኒ የፌደራል የጂኒ ልጅ በሐላል ዙሪያ አሞራ ጆፍ ጆፍ ነበር። እሱ ለዛ ተዘጋጅቶ ነው ሄደው። እሷ እንደዛ አሞራ ጆፍ ጆፍ እናቴ እኔን የወለደች ነው ስለምትል ያንን መስታው ስለማትፈልግ ዶጊ ትላለች፣ ውረድ ትላለች፣ ግጦሽ ትላለች፣ ምን በሉ ትላለች። ሚኪ ሆቴሉን አትገባም ተብሎ በሁለተኛው ቀን ተፈቅዶለት ሲገባ እንደዚህ ያለ ልሶ ቀረጸችው። ከዛም ፋራ ነው ብላ ስታላግጥ ራሷን እንትን ስትል አንዱ ሳራውን እንዲጨምድዳታለች። ቡቺ ላይ ክስ እንዳትመሰረት ካሰረቻት አንዱ ይሄ ያ እንደገና ደግሞ ሰምቻለሁ ለካ ሰሊና ቡቺን ከሳት ነበር። ቡቺን እንዳት ከሳት ያደረግሽው አንቺ ነሽ ሳራ ላበሻ። ምን ተያይዛችሁ እንደሆነ ደግሞ ያንንም ጉልጉያ ያመጣላችኋለሁ ራሱ በሰሊና ላይ ራሱ ምን ብለሻል? ሰው ከሀገር ቤት ታመጣ ስለነበረ ብሬን አልሰጠችኝም ብለሽ ነበር። ገብቶቻል? ሽምግልና ሰበብ ትገባና እንደዚህ ነገር ታስይዝባችኋለች። ያ ሳራ ትላንትና ለፖሊስ ኢንፎርም ተደርገሻል። ሰኞ ነገ ፖሊስ መጥሪያ ይደርስሻል። ዛሬ ከንፈሬ እንደነሰ ይቋልኩት ግስ ተውት መርቅኝን ያ እየደወልሽ አምጥተሻት አንቺ ነሽ ሌላን የነገርሻት እያልሽ የምታስጨንቂያትን አሮጊት ተያት ሳራ። እሺ ተያት። ደርሶኛል።
ሳራ ወንድ ልጅሽ ለምንድን ነው ቤት የደበቅሽው? ሳራ ላበሽ ለምንድን ነው ወንድ ልጅሽን ቤት የደበቅሽው? ከጊዜ በኋላ ምን ገጥሞት? ዱባይ ያሉ ሰዎች ጋይስ ወንድ መግዛት በጣም ልምዳቸው ነው። ሳራ ላበሻ ሀብታሙን እንደገዛችሁ ታውቃላችሁ? ለሬስቶራንቷ እቃ ጣቢያዋ ብቻ ነበርኩ። እቃ ጣቢያዋ ነበርኩ ሀብታሙ ማለት። እናቴ ትሙት እቃ ጣቢያዋ። ብሩ የሷ ሬስቶራንቱ የሷ ስለሆነ እንደፈለገ ነው ኮንትሮል የምታደርገው። እንደፈለገ ከሱዳኒ ጋር ተወጣበታለች። አስተያየት አይሰጥም ነገር ተያተተኝ ለማለት። ምክንያቱም እሷ ኖሯት ነው የገባው እቃ ጣቢያዋ ነበረ። እቃ ጣቢያዋ እናቴ ትሙት። ወንድ ልጇ ፎቶ የሚዘዋወረው አሁን የት ነው ያለው? ሳራ እቤትሽ ውስጥ ነው ያለው። ለምንድን ነው ከቤት ውስጥ የማታስወጪው? አንቺ ትንተና ካልሰጠሽበት እሱ ላይ እኔ ትንተና ሰጥብሻለሁ። እሺ እሱ ላይ እኔ ትንተና ሰጣለሁ። የሙኒትን ልጆች ስታሰድቢ ነበር። ሙኒት አልሰማሽማ? ልጇ ራሱ እንደ ልጆችሽ ነው። አሁን ከጊዜ በኋላ የገጠመውን ነገር ነው የምነግርሽ። ከጊዜ በኋላ የገጠመውን ነው የምነግርሽ። አንዷ ልጇ ለንደን ነው ካናዳ ነው ያለችው ሴቷ፣ ከዚህ ከሀብታሙ የወለደችው። አንዷ ልጇ እዛ ዱባይ ነው ያለው እቤት ውስጥ። ሁለቱ ልጇ ከደርግ ወታደር የወለደቻቸው፣ አንዱ ጥሩልኛ ወደ ላይ ሀገር ወደ ሰሜን ሀገር ጥሩልኝ ወልቃይት ነው ያለው። ቀርጬ ነው ማመጣልሽ። ቡቺን እንዳትከሳት ያረክሽው ሰው አምጪልኝ እያልሽ ሰው ስታመጣልሽ ብር አለብሽ ብለሻት አሰርሻት። ኔቨር ጊቭ አፕ ደግሞ ቡቺን እንዳትከሳት የወሲ ቪዲዮ ከሚኪ ጋር ሲዋሰቡ የነበሩትን አጠገብሽ አስቀምጠሽ ሴጋ ትመችበታልሽ። ሀብታሙ ባልሽ ያንቺ ሁኔታ በጣም ስለሚያስጠላው ኑሮ ስለሆነ ብቻ ካንቺ ጋር ስለሚኖር ስሜቱም ስለማይመጣ በሚኪ ፊት አውራሪና በኔቨር ጊቭ አፕ ሴጋ እየመታሽ ነው በስተርጅና ያለሽው። ከዋሸው ዋሽተሻል በይና ንገሪ። ለዛ ነው ቡቺን እንዳይከሷት ያደረግሽው። በቡቺ ላይ ደግሞ አማሃ ላይ ጥንቆላ ስታሰራ በዛ ስታለክስ ያንን ቦምብ የሆነ መረጃ አለኝ ብለሻል። እንዲህ ተሳስራችሁ ነው የተቀመጣችሁት። አንድ ነገር ትናገርና ቦምብ የሆነ መረጃ አለኝ ያልሽው በጣም ስሜታዊ ሆነሽ ተናደሽ ገብቶሻል። እሷም ደግሞ ወሬኛ ስለሆነሽ ስትለፈልፊ መረጃ እንዲህ ተሳስራችሁ ነው ቁጭ ያላችሁት። ወርቁ አይተ ነው ሞሮኮ ላይ ሆቴል እንደከፈትክ ማን ብቻ ነው የሚያውቀው? ወርቁ አይተ ነው። ለዛ ለሞሮኮ ሆቴል ቆቆንጆ ሴቶች ለሽርሙጥና ሆነ ለማስተናገድ እንድታቀርብልን እዛ ሞሮኮ ሆቴል ውስጥ የራሷን ብራንች የራሷን ስም ሳራ ላበሻ የሚለውን ያችን የሆቴሉን ቦታ ልታከራያት፣ ሆቴሉን ሳይሆን ምግብ ሬስቶራንቱን ቦታ ልሰጣት ከማጋ ብቻ ነው የተወያየው። ራሳችሁን ፈትሹ። እኔ ብዙ ጊዜ ፖይንቴ እነግርሃለሁ ራሳችሁ እንድታዳምጡ ነው። አንድ ቀንም ሰው እንዲመልስልኝ እኔ ሰው ቶፒክ አድርጌ አላውቅም። እሺ ያ ቆቆንጆ ሴቶች ታመጣልሃለች። አንድ ለማስተናገድ፣ ሁለት ደግሞ ለሽርሙጥና ትራፊክ ትሰራላችሁ። እንደገና ደግሞ የሷ ቤኔፊት ምንድነው? ሬስቶራንት ውስጥ ማለት የሬስቶራንቱን ቦታ ትይዟለች አላበሻ የሚለው ያ ይሄንን ለማን
ብቻ ነው ያወራው? ስንት ሰው ቁጭ ብላችሁ ነው ያወራችሁት? እኔ አንድ ቀንም ቶፒክ ላይ ሳወራ እንትና ናና ንገረኝ ብዬ አላውቅም። አውራ ብያችሁ አላውቅም። ከራሳችሁ ጋር እንድታወሩ ነው የምፈልገው። ዘሴት ይሄ ብቻ ነው ፖይንት። ሆነም ቀረም እኛ ጋር ደርሷል ለማለት ፈልጌ እርስ በራስ ተጠያይ ሳራ ላበሻን ቁጭ አርገ ሌላ ሰው ቁጭ አርገ ተናገርክ። ሳራ ላበሻ ለማን የነገረችው? ተደዋውለ ተነጋገር። እሺ ያ ለእናንተማ ምንም ማለት እኮ አይደለም፣ ለነሱ ትርጉም አለ። ያ ለባለቤቱ እኮ ትርጉም አለ። ለነሱ እኮ ታሪካቸው ነው፣ ለኛ ነው እንጂ ቶፒካችን አልገባችሁም እኮ። እኔ እኮ ማድረስ ያለብኝም ብቻ ማድረሴ ነው እንጂ የማንም እከካም ቂጡን በስነ ስርዓት የማይጠርግ ሰው ለሱ እኮ ለእናንተ እኮ ማስረጃ እየሰጠው አይደለም፣ ለሚመለከተው አካል ነው እኮ እየተናገርኩ ያለሁት። ለነሱ ታሪካቸው ነው፣ ለኛ ነው ቶፒካችን። ሳራ ላበሻ ስንት ሬስቶራንት አለሽ ስልሽ 8 ነው 7 ብለሽ ነበር። አንድ ነገር ልንገርሽ፣ ያንቺ ሬስቶራንት ይሄ አሁን ያለሽበት ብቻ ነው እንጂ ሌላው ስምሽን ብቻ ነው ሸጠሽ ማለት በስምሽ እንዲሰሩበት የምታደርጊው። አንቺ የምታቀርቢላቸው እንጀራና ቅቤና እንትን ብቻ ነው እንጂ ያንቺ ሬስቶራንቶች አይደሉ። አትቀደጅ እሺ፣ አትቀደጅ። አሁን እንደማረግ ታውቂያለሽ? እያንዳንዱ ስቴት ያለውን ሬስቶራንት ትክክለኛ ባለቤቱ ማን እንደሆነ ያመጣልሻል። ያንቺ ይሄውን አንቺ ያለሽበት ቤት ተከራይተሽ የምትኖሪ በፊት ለፊትሽ ያለው ብቻ ነው፣ እሱ ብቻ ነው። እንጀራ ታከፋፊያቸዋለሽ፣ ቅቤ ትሰጫለሽ። ለዛ ነው ወልደ ጊዮርጊስ እንጀራ በ7 ድርሃም አመጣለሁ ሲል ጸብ የፈጠራችሁት። ያ ጸብ የፈጠራችሁት ያው ሌባ ሲሰርቅ ሳይሆን ሲካፈል ነው የሚጣለው። ለዛ ነው አሁን ይሄ እንትን ውስጥ ያለው። ወልደ ጊዮርጊስ በቅርቡ ሌላ ኢትዮ ዴሊቨሪ የሚል ተቀናቃኝ ሰው መጥቶብሃል። እሺ መጥቶብሃል። ያንተ ሰራተኞች የተማረው ቲክቶክ ላይ ሊወጡ ነው። ለማ እየደወልክ አስተካክላለሁ እያልክ እንደሆነ ራስህ እወቅ። እዛ ሴት የሆነ ነገር እየጠበቅኩ ነው። ከዛ በኋላ ብዙ ነገሮች ይለቅላችኋለሁ። እሺ የሆነ ነገር ሂዊን አስገባት። ማናት ሂዊ? ገይስ ማን